ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን ካመሻሹ ላይ ሩታዬ በዳኒ ቻናል ላይ መታ ነበረ። አብርሽ፣ ፈረንጁ፣ ዳኒ፣ ሩታ አብረው ተገናኝተው ነበረ። አንዳንድ ነገሮችን አውርተዋል። ከዛ ቪዲዮ ምን አስተዋልን፣ ምን ነገር ተረዳን የሚለውን ነገር በደንብ ከእናንተ ጋር እናወራበታለን። እስቲ ግን ውድ ቤተሰቦቻችን ሁላችሁም እስቲ አንድ ላይክ በጣም አሪፍ። ሰብስክራይብ ያላደረጋችሁ ደግሞ እባካችሁ ሰብስክራይብ እያደረጋችሁ እኔ ወንድማችሁን ከፍ ታደርጉኝ ዘንድ በአክብሮት ተጋብዛችኋለሁ። በቅድሚያ ግን ቪዲዮን አይተን እንመለስ። ዋናው ነገር ምንድነው? ፈረንጁ የጠራው ቪዲዮን የቀረጽኩ አንተ ነህ አይደል? ይጠይቁ ነው መሰለኝ። እኔ ነኝ። ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው፣ የሰው ልጅ ሲያበላሽ። ይሄ ደግሞ ዛሬ መጥቶ ማንም ቢጠይቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው። ምክንያቱም እያደረገ ስለነበረ ቀረጽኩት። አሁን ስለኛ እሱ ስላለፈላፋቸው መረጡ ተገኘ። ባህሪውና ማንነቱን ኮንስ ነገር ስለፈለኩ ነው። ከዚህ ካንቺ ጋር ነገር እኔ ያጋሉ አደባባይ ላይ ቆሞ ተሳሳማሉ መስከከፍ ማንነቱን ይኸውልሽ፣ አሁን ያለበትን ታሪና ማንነቱ ከባለፈው ጋር ታነጻጽሩ አትችልም። ምክንያቱም እኔ ባቋራም እንደዚህ ነበር። ሞኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው የተረዳው በጣም ብዙ ነገሮችን ለማወቅ ይችላል። ስለሱ እዚህ ባጭር ጊዜ ያየሁትን እኮ ነው የምናገረው። ያየሁትን ነገር ነው የምናገረው። አንድ ቀን ያገኘኋትን ሴት እንደዛ ነው የተረዳሁት። ገባ ግድ ይልህም እንግዲህ ውድ ቤተሰቦቻችን ይሄ የሚያስቅ አይደለም በእውነት ለመናገር። በነገራችን ላይ ዳኒ እንዳንተ አይነት ከሃዲ፣ እንዳንተ አይነት ውሸታም፣ እንዳንተ አይነት ሙልጭልጭ፣ እንዳንተ ሰርጎ ገብ፣ አንተ ወሸላ እንዴት አይነት ስነ ምግባር ነው ግን ያለ? ይቅርታ ለዚህ ቃል በጣም ተናደድኩ ነው። ምን አይነት ነገር እያደረክ ነው? ምንድን ነው እንዲፈጠር የምትፈልገው? አንተ ማነህ? መጀመሪያ ደረጃ ማንነህ? ሩታን ጠርቶ የማናገሩ ስልጣን ለአንተ ማን ሰጠህ? ማነህ? ምን እያደረክ ነው? እዚህ ጋር ሩታን ጠርተህ ለማፋጠጥ ለመጠየቅ ምን አገባህ አንተ? ሲጀመር አንተ ከመቼ ጀምሮ የአብርሃም ጠበቃ ሆንክ? አንተ ሲጀመር ከመቼ ጀምሮ በዚህ ልክ ለአብርሃም ተቆርቋሪ ሆንክ? በአንተ ጫማ ውስጥ አብርሃም ስለተገኘ ነው? በአንተ ሀሳብ ውስጥ አንተ የምታደርገውን ነገር እያደረገ ስለሆነ ነው የእሱ ጠበቃ ሆንከው? አብርሃምን እንደምትፈልገው ስለተበላሸ ነው የእሱ ጠበቃ ሆንከው? አብርሃም ወደምትፈልገው ነጥብ ስለመጣለ ነው ለእሱ ጥብቅና የቆምከው? እናውቃለን እኮ ከዚህ ቀደም አብርሃምን ምን እያደረግ ስታበሳጨው እንደነበረ። ከዚህ ቀደም አብርሃም በአንተ ጫማ ውስጥ፣ በአንተ ፍልስፍና ውስጥ፣ በአንተ እይታ ውስጥ አልገባም ስላለ እንዴት ስታሰቃየው እንደነበረ ሁላችንም እናውቃለን። የሩቅ ጊዜ ትዝታችን አይደለም፣ ቅርብ ጊዜ ነው። አሁን አንተ ምን ልሁን ነው የምትለው? ምን ነው ሽንቴ ምሪዳ ነው አልክ? ምን አገባህ? እዚህ ጋር ሩታን ጠርተህ በዚህ ልክ ማፋጠጡ ምናምን፣ አንተ የትኛው መርማሪ ነህ? ፈረንጁ እንኳን ደግ አደረገው፣ ሩታም ከሆነች እንኳን ደግ አደረገች። ለምንድን ነው ከዚህ ልጅ ራስ የማትወርዱት? ጦሷን ጥንቡሳሷን ይዘህ ለምን ገደል አገባም? ሃይ ምን እያልክ ነው? በመጀመሪያ ደረጃ እርግጠኛ ባልሆንክበት ነገር ለምን ታወራለህ? እርግጠኛ ባልሆናችሁበት ነገር እርግጠኛ እንደሆናችሁ አታውሩ። አሁን እዚህ ጋር አድርጋ የተገኘችው ፍቅር ነች አይደለ? አንተ እዚህ ጋር ያደረከው ሰው ያላፈርክ ሰው እንዴት ተቀረጽኩ ብለህ ሳታፈር አይና አፍጠህ አንቺ ነሽ እንደዚህ ያስደረግሽኝ ትላለህ እንዴ? ምን አስደረገች? እሷስ እንደው አሁን ውድ ቤተሰቦቻችን ሩታ፣ ፍቅር፣ ፈረንጁ፣ ኤፍሬም አንድ ላይ ሆኖ ነው ይሄን ነገር ያደረጉት አለ አብርሃም አይደለ? እሺ እንደዛ ቢያደርጉት እንኳን አብርሃም ሕፃን ልጅ ነው እንደሚታለለው? ምን ሆነና በአደባባይ መኪና ውስጥ ይሄን ነገር ሲያደርግ ነበረ? እኔ ምንም የማውቀው ነገር የለም አለ። ቪዲዮውን ሳየው ደንግጫለሁ አለ። ጌታ ሆይ እንዴት አይነት ሸምጣጣ እንዴ! ልጅቷ ፍቅር እየተናገረች ያለችው ፀጉር ቤት አደርሶኛል፣ ከዛ በኋላ ደግሞ ስወጣም ይዞኝ ወጥቶ ምርጥ ራት ጋብዞኝ በዛው መሸን ፕሮግራም ላይ ነበርን ብላ እየተናገረች ነው። አንተ ደግሞ ይሄ ቪዲዮ መቀረጹን እሺ ላታውቅ ትችላለህ። ይሄ ነገር ማድረግህን ግን አንተ ሌላ አብርሃም መንታ ወንድም አለ እንዴ? እስቲ ቡዜ ብዙ ነገሮችን ከምታበላሻሽብን አብርሃም መንታ ወንድም ካለው ንገሪን። በሳይዝም በምንም በድርጊትም ተመሳሳይ የሆነ አብርሃም ካለ ንገሪን። ሚዲያ ላይ እንዲህ አይናችንን ትግዱናላችሁ። እንዲህ ጭፍግ አድርጋችሁ ለእኛ አብርሃም አይደለም ለማለት ልታሳምኑ ጥረት ታደርጋላችሁ። በተለይ ዳኒ አንተ እንዴት በዚህ ልክ ጥብቅና ትቆማለህ? ይሄ ልጅ እያጠፋ ነው፣ አጥፍተሃል ተብሎ መመከር ሲገባው እንዴት በዚህ ልክ ለአብርሃም ተደርበህ በዚህ ልክ ሩታን ትናገራታለህ? አንተ ማን ሲጀመር? እኮ ትዳር ፍቅረኛ የሌለው ሰው ስለ ፍቅር ህይወት ውስጥ ገብቶ መፈትፈት የለበትም። ለምን? ኤክስፔሪንሱም ልምዱም የለውም። አንተ በእነሱ መሃል የመግባት ምንም መብት የለህም። የመምከርም የማማከርም ነገሮችን የመፍታትም የማሰርም ምንም መብት የለህም። ለምን? የሰው ልጅ እኮ ትምህርት ሊኖረው ይገባል፣ እውቀት ሊኖረው ይገባል፣ ልምድ ሊኖረው ይገባል። አንተ ግን ከእውቀትም ከልምድም ነፃ ነህ። የነበረችህንም ልጅ እጅ ላይ ያለችውን ልጅ
በምን መንገድ መያዝ ስላልቻልክ አይደል የተበተንከው? ስለዚህ አንተ በፍቅር መካከል ገብተህ በፍቅረኛሞች መካከል ገብተህ የማማከርም የመፍረድም ምንም አይነት ስልጣን የለህም፣ ኤክስፔሪንሱ የለህም፣ ልምዱ የለህም። ስለዛ ነገር ለማማከር አትችልም። አንተ ስታወራውን ላም ባልዋለበት ኩበት ለቀማ ነው የሚሆንብህ። ሲጀምር ሩታን የምታናግርበት መንገድ ፌር አይደለም። አንተ ለአብርሃም ወግነህ ነው በዚህ ልክ። አሁን አብርሃም ደግሞ ከአብርሃም የምታገኘው የሆነ ነገር ኖረ፣ ከሄርሜላ ወረድክ። ለምንድን ነው አንድ በዚህ ልክ አሳፋሪ የሆንከው? ዳኒ የምትባለች አጨብጫቢ ምን እያልክ ነው? አብርሃም ሩታ እጁን ይዛ እግርና እጁን የፊጥኝ አስራ ቤርጎ ድረስ ወሰደችው። መኪና ውስጥ ፍቅርን አስገብታ ሳሚው ተሳሳሙ ብላ አሳሳመች። እንደው ይሄ ነገር ላይ የለውበትም ብላለች። ብኖርበት እንኳን እንዴት እዚህ ወጥመድ ውስጥ ይገባል? ደካማ ጎኑ ሴት ስለሆነ በሴት ተታለለ ወደቀ ማለት እኮ ነው። እንደዚህ ጋር ሩታ ምን ታድርግ? ፈረንጁም ደግሞ ያየውን ነገር ቀረጸ። የቀረጸው ነገር እኮ ያልሆነ ያልተፈጠረ ነገር ኤዲት አድርገው አቀነባብረው በኤዲቲንግ ምስሉን ፈጣጥረው ያመጡት ነገር ቢሆን ኖሮ እኮ እነዚህ ሰዎች ባለጌዎች፣ ወራዶች እንዲህ ማድረግ አልነበረባችሁም ይባላሉ። አብርሃም አንተ ራስን አይደለ ቪዲዮ ላይ ስትቀረጽ የነበረው? ፍቅር በለበሰችው ልብስ ፀጉር ቤትም አይተናታል አይደለ? ያንኑ ልብስ ለብሳ ፀጉር ቤት አይተናታል። ቪዲዮዎች ተለቀዋል እኮ። እንዴ ምን ይፈጠር ነው የምትሉት እናንተ? እንዴ አለማፈራችሁ፣ አይናችሁን አፍጠጣችሁ በዚህ ልክ ድርቅ ብላችሁ ትመጣላችሁ እንዴ? ሩታ የተናገረችው በቃ እኛ ልብ ውስጥ ያለውን ሀሳብ ነው። አንገትህን ደፍተህ ይቅርታ መጠየቅ ሲገባ በዚህ ልክ ጉፍጥጥ ብለህ ጀብዱ እንደሰራ ሰው ትመጣለህ። ይሄንን ነገር ስትናገር ሩታ ዳኒ ማንን ይቅርታ የሚጠይቀው ምናምን ብሎ አክት ያደርጋል። ምን አገባ እንዴ ዳኒ? ምን አገባ እንዴ? ሲጀመር ዳኒ በራስህ የራስን ህይወት መምራት የማትችል ልጅ አሁን መጥተህ እዚህ ጋር ሩታና አብርሃምን ለመዳኘት ፈረንጁን አንተና ይህን ነገር ያደረግከው ምናምን ብለህ ታፋጠዋለህ። ፈረንጁ ትክክል የማይሆነው ያልተፈጠረን ነገር እንደተፈጠረ አስመስሎ ቢያቀርብ በጣም ስህተት ነው። ግን የተፈጠረን ነገር የሚታይን ነገር ነው ቀርጾ ያስቀረው በምስል። እሺ እሱም አለፈ ይቅር አይደለሁም ይበል፣ ችግር የለውም እንመነው። መኝታ ክፍል ላይ የተቀረጸውን ቪዲዮ እኔ አይደለሁም ይላል። እሺ ማን ነው? እሺ እንዴት ተሸወድክ? ምን እንደተፈጠረ ምን እየተከናወነ እንደሆነ አላውቅም አልክ አብርሃም። ምን ማለት ነው? በደንብ ጥንቅቅ አድርገህ ታውቃለህ እንጂ እንዴ በቃ እንዴት? እሺ ኤፍሬም፣ ሩታ፣ ፈረንጁ፣ ፍቅር ተሸክመው መኝታ ክፍል አስገብተው ጣሉህ። አረ በእግዚአብሔር በዚህ ልክ ውሸት ማቀነባበሩ ምን አስፈለገ? ሲቀጥል እንዲህ ቀና ብሎ የሩታን አይን ማየት ስለማትችል ነው እንዲህ አቀርቅር የቀረው ዛሬ። እውነት እኔ እኮ ድረት አስነፍቶ የሚያስመጣ ስራ እኮ አልተሰራም። ነገሩ ይሄ ነገር ሰዎች በጣም አስፈላጊ ነገር ሆኗል እንዴ? ነውር መሆኑ ቀርቷል እንዴ ይሄ ነገር? አሁን እኮ ዳኒም አብርሃም ጀብዱ እንደሰራ ነው እየቆጠረለት ያለው እንዴ። ፍቅር እኮ ከፍቅር ጋር እዛ ቤርጎ ውስጥ ሲገኙ እኮ ሩታ ታቀነባብረውም አታቀነባብረውም፣ ትኖርበት አትኖርበትም፣ ፈተናውን ግን አላለፍክም። አንድ ሰው ትምህርት ይማራል። ትምህርት ከተማረ በኋላ ፈተናው ሲፈተን ከዛም በኋላ ፈተናው እኮ ይሸውዳል ማለት ይችላል። መምህር ፈተናውን ያወጣው እኮ እንዲሸውደኝ አድርገህ ነው ብሎ መናገር ይችላል። ስለዚህ ራይት እንዲስተካከልለት ራይት መደረግ ይችላል? አይችልም። ይሄ ሰው ወድቆ ተገኝቷል። ፈተናውን አላለፈም አብርሃም። ሄርሜላ ደግሞ ይሄን ነገር ማየቷ ትክክል ነበረ። ምን አይነት ሰው እንደሆንክ ማመን ነበረባት። ሲቀጥል ልጅቷ መቼም አታምንም፣ መቼም ነው ማታምነው። ግን አሁን አብርሃም እኔ ለአንተ የሚበጅህ ይቅርታ መጠየቁና ከሁሉም ሰው ገለል ብለህ የራስን ህይወት መምራትህን ነው። ከዚህ ልጅ መራቅ ነው ያለብህ። በቃ ዳኒ ትክክል አይደለም፣ ራስህን ማዳመጥ ነው ያለብህ። እኛ አሁን ከሩታም ጋር ሁን ከፍቅርም ጋር ሁን ከሄርሜላም ጋር ሁን የሚል ምንም አይነት ኮሜንት አንሰጥም። መጀመሪያ ራስህን አዳምጥ። አንተ አሁን ትክክል ያልሆኑ ነገሮችን እያደረግ ትክክል እንደሆንክ አክት እያደረግክ ነው። እኔ ዳኒ በዚህ ልክ እግዚኦ ማርነ ክርስቶስ እንደሰራህ ግደለኝ እንዴ! አሁን ወይኔ በዚህ ልክ መጨለል ይቻላል እንዴ?
በዚህ ልክ ክህደት ይቻላል? ሩታ ትክክል ነች። በቃ እኔ ከዚህ በኋላ ሩታ እንደዚህ አይነቷን ሩታን ነው የምንሻው እኛ። በቃ በየአደባባዩ የምትዋረደው አንተ፣ በየአደባባዩ የምትልከሰከሰው አንተ አለማፈርህ ብለዋለች እኮ። ይሄ እኮ ያሳፍራል። በዚህ ልክ መታችሁ ሩታ አንቺን ያደረግሽው ምናምን ብሎ መጠየቁ ለምን አስፈለገ? አዎ እሷ ብታደርገው ቆይ ምንድን ነው እሷ ብታደርገው እንዳላደረግክ ነው የሚቆጠረው? እሷ ይህንን ወጥመድ ብታዘጋጅ ይህን ነገር እንዳላደረግከው ይቆጠርልሃል? አሀ ሆን ብለው ሩታና ፍቅር ይህን ነገር አደረጉት ብትል ሄርሜላ ይቅር ትልሃለች? ሄርሜላ ይቅር ብትልህ ህሊና ይቅር ይልሃል? እዛ ቦታ እንዴት ተገኘ? እዛ ቦታ እንዴት ተገኘ? እዛ ቦታ የተገኘበት የራሱ የሆነ ምክንያት አለ። እች ልጅ ቀደም ስትናገር ነበረ። ደወለልኝ፣ ራሱ ደውሎልኝ እዚህ ቦታ ጥሪ ተጠርተሻል አለኝ። እኔም ደግሞ እሺ ብዬ ሄድኩኝ። ከዛ በኋላ የተፈጠረውን ነገር እንግዲህ እኔና እሱ ነው የምናውቀው እያለች ነው። አሁን ላይ ለምንድን ነው ሩታን በዚህ ልክ እየጠራችሁ የምትጨቀጭቋት? ወጥመዱንም አዘጋጀችውም አላዘጋጀችውም አብርሃም ተሳስተሃል፣ አጥፍተሃል። እንዴ ትክክል ነው ብለን የምታምነው እንዴ? ኦኬ ሩታ ባታዘጋጀው አጥፍተሃል። ሩታ ካዘጋጀችው ግን ጥፋት አይደለም ይሄ ነገር? እንዴት ነው ይሄ ነገር የተረዳችሁት? እስቲ ያስረዱኝ። እኔ ሩታ በትክክለኛ ቦታ ላይ ፈረንጁም ትክክለኛ የሚሰማውን ስሜት ተናግሯል። በቃ አብርሃም የሴት ልጅ ህይወት ሲያበላሽ ነበር፣ ቀርጬዋለሁ። አልካዳችሁም እኮ ሆን ብሎ ታቅዶ የተሰራ ሴራ ነው አለ እንዴ። በግድ መጥተው ከፍቅር ጋር ሁነተኛ ከፍቅር ጋር መኪና ውስጥ ተገናኝ ብለው በስኬጁል አስተካክለው እኮ አልጠበቁም። የተቀነባበረ ወንጀል ምናምን የምትለው እኔ አሁን በዚህ ጉዳይ ላይ ምን አይነት ሀሳብ እንዳላችሁ አላውቅም። ቤተሰቦቻችን ፍቅር የፈለገውን ነገር ታድርግ፣ የሚሰማትን ነገር ታድርግ። አብርሃም በፈተናው ወድቋል አይደለ? ስለዚህ ፈተናውን የወደቅኩት በእንትና ምክንያት ነው በእንትና ምክንያት ነው እያለ ጣት መቀሳሰር የለበትም። በቃ ኦልሬዲ ፈተናውን ወድቋል። አብርሃም አሁን ላይ ጥሩ ስራ እየሰራ እንዳልሆነ፣ ለትዳሩ ታማኝ እንዳልሆነ፣ መርጬሻለሁ ብሏት የሄደዋን ሄርሜላን እንኳን በልቡ አይደለም የመረጣት፣ በደመነፍሳዊ ሂደት ውስጥ ነው የመረጣት። ሩታና ፍቅርን ለማበሳጨት ሲል ነው የመረጠው። ሲቀጥልም ደግሞ ሩታን መርጦ ያልተቀመጠው ሩታ ማፈናፈኛ ስለማሰጠው ነው። የትም ተንዘላዝሎ ሲመጣ አሜን ብላ ስለማትቀበለው ነው። ይሄን ነገር የማይፈልገው ለዛ ነው እንዴ። ዳኒ ቆይ አመነችልህ፣ እኔ ነኝ ያስደረግኩት አለች። ምን ልትል ነው? ምን ልታመጣ ነው እንዴ? አብርሃም ኦልሬዲ እኮ ተው ተብሏል። ከሴቶች ጋር በዚህ ልክ አትግጠም፣ አሸነፈ ላታሸነፋቸው በዚህ ልክ እነሱ ጋር እልህ አትጋባ ብለነዋል እኮ። አብርሃም እነሱ ላይ ሙድ ያልያዘባቸው በቃ አሁን ይሄን ነገር ማመኑ መልካም ነው። ተሸውደሃል። እነሱን ላታሸነፍ ገጥመሃል። እነሱን አንገላታቸዋል፣ አበሳጭተዋቸዋል። እነዚህ ሰዎች አንድ ላይ ሆነው ምንም ነገር ቢያደርጉም አይፈረድባቸውም። አንተ ተሰብስበህ እኮ ከፍቅርም ጋር ሆነ ከኤርሜላም ጋር ሆነ ሩታውን ግን ሁለቱን የቀያየርክ ስታበሳጫት ነበር። እሷ ስታደርገው ለምን ገረመህ? አሁን እኮ ከፍቅር ጋር የተገኘኸው እኮ በኤአይ ተቀናብሮ ያልተፈጠረ ነገር እንደተፈጠረ አድርገው ተሰርቶ አይደለም። ሆን ተብሎ ክፍል ውስጥ ሆን ብለህ ፈቅደህ ገብተህ ተኝተህ የተቀረጸ ምስል ነው። አሁን አብርሃም አድበህ በራስህ መስመር ብትመራ፣ ከዚህ ቀደም በነበርክበት ሂደት ብትሄድ በዚህ ልክ አይጫወቱብህም ነበር። አሁን እኮ እየተጫወቱብህ ነው። በቃ ፍቅር በቃ ምንም አይቆጨትም ከዚህ በኋላ ምንም። ቁጭ በል ብላ ቁጭ እንድትል፣ ተነስ ብላ እንድትነሳ አድርጋለች። አሁን ላይ ዳኒ ብትችል ከእነዚህ ሰዎች መሀል ህይወት ውጣ። እነዚህ ልጆች ራሳቸው ተነጋግረው መፍታት የሚችሉበት መንገድ ይፈጠር። እኔ በፍጹም አብርሃም የተያዘበት ቪዲዮ እንዲለቀቅ እንዲሆን ምናምን የሚል ነገር ውስጥ አልደግፍም። ሲጀመር ወንጀልም ነው፣ አታደርገውም። እንደዚህ ወንጀል ነው። የአንድ ሰው ፕራይቬት ፓርት ምናምን
በፍጹም ተቀርጾ ሚዲያ ላይ እንዲለቀቅ የለቀቀው ሰው ላይ በጣም ብዙ ፋውሎች ይመጣሉ። እስከ ረጅም እስራት ቅጣቶች ይጠብቁታል። ይሄ ነገር መፈጠር አለበት ብዬ አላምንም። ፍቅርም ካላበደች እንደዛ አታደርግም። ነገር ግን አብርሃም አንዳንድ ጊዜ ኃላፊነትን መውሰድ መማር አለብህ። ሩታ ምንም ነገር እዚህ ጋር ታርግ አታርግ ያንተ ጉዳይ ሊሆን አይገባም። ጉዳይ ሊሆን የሚገባው ቀሽም ሆንኩኝ፣ ተታለልኩኝ፣ እንዴት ተታለልኩላቸው፣ እንዴት ተሸወድኩኝ፣ እንዴት በጭንቅላት በለጡኝ ብለህ ያን ነው ማሰብ ያለብህ። ዛሬ ላይ መሸነፍን እንደ ጥሩ አጋጣሚ ማየት አለብህ። አሁን እየሄድክበት ያለው መንገድን ፖዝ አድርግና ቁም፣ ተመልከት። ትክክል እንዳልሆንክ ይገባሃል። ዳኒ አሁን ከአብርሃም ጎን የቆምከው ለምን እንደሆነ ሁላችንም እናውቃለን። አብርሃም ከሩታ ጋር ሰላም እንዳይፈጥር የምትፈልገው ለምን እንደሆነ እናውቃለን። ሲቀጥል ከዚህ ከግራ ከቀኝ እያደረግ ነገሮችን የምታወሳስብበት መንገድ ሲያስጠላ፣ ሲቀጥል ለመቀሳሰር የምትሄድበት መንገድ ራሱ ሲያስጠላ፣ አፍ ካለው ለምን ራሱ አይጠይቃትም? ስለማይችል፣ የሰራው ስራ ስላሳፈረው፣ አንገቱን ስላስደፋው፣ ማውራትም ስለማይችል የተለቀቁት 2-3 ቪዲዮ ላይ ራሱ ማውራት አልቻለም። ለምን? ስራው የሚያኮራ ስራ አይደለም። የአከሌ ልጅ የሚያስብል ስራ አልሰራም። በጣም ጥፋት ነው ያጠፋው፣ ወንጀል ነው እንዴ። ለምንድነው ትክክለኛ ነገር እንዳደረገ? አብርሃም የተሸወደው ነገር እኮ ገንዘብ አይደለም የተጭበረበረው። ይሄ ሰው በተቀነባበረ ሴራ ተዘርፎ ገንዘብ ተጭበርብሮ ንብረቱ ጠፍቶ ምናምን ቢሆን ያሳምናል። እዚህ ጋር የተደረገው ነገር ግን በሴት ልጅ ተስቦ ክላስ ቤርጎ ድረስ ገብቶ የተያዘው እኮ እንዴ። እነዚህን ሰዎች እንዴት አታለሉት ብላችሁ ማሰብ አለባችሁ እንዴ። በመድኃኒት አድርገው አደንዝዘው ምናምን ያስገቡታል አብርሃምን እንዴ። የማይመስል ነገር ለምንድን ነው ግን የምታወሩት? የማይመስል ነገር ለሚስትህ አትንገር ትላለች እህቴ። የማይመስል ነገር እዚህ ጋር መታችሁ ትቀባጥራለች። እንደው መፈናፈኛ ስታጡ፣ እንደው የምታወሩት ነገር ሲጠፋባችሁ ጭራሽ ወደ ተወሳሰበ ችግር ውስጥ እየገባችሁ ነው እንዴ። ሩታ ምን ታርጋችሁ እዚህ ጋር እንዴ? ፈረንጁ ስታደርጉ የነበሩትን ነገር ቀረጸ። ፍቅር ደግሞ በምን መልኩ ይሁን እንዴት ይሁን በምን አሰማምጣ ይሁን ምንህን ነክታ ይሁን እንዲሁ አፍዛ ክፍል ያስገባች። አሁን አብርሃም አላቅም ማለት ምን አይነት እስቲ በሕክምና ሂደት ውስጥ በዚህ ራሱን 2 ቀን እንዲስት የሚያደርግ ምን አይነት መድኃኒት አለ እንዴ? ምን አይነት መድኃኒት ኖሮ ነው አንተን 2 ቀን ራስን ስተህ የምትፈልገውን ነገር እንድታደርግ ግን የሚፈቅድልህ አይነት መድኃኒት ምንድን ነው? ከማንነት አስወጥቶ ከማን ጋር እንደነበርክ እንዳታረጋግጥ አድርጎ ግን ማድረግ የምትፈልገውን ነገር እንድታደርግ የሚያደርግ ምን አይነት መድኃኒት ቢሆን ነው? አሁን ላይ ደግሞ ትመጣና ሩታ እዚህ ነገር ውስጥ አለችበት። የሩታ የኤፍሬም የፈረንጁ የኤፋ ስራ ነው አልክ። እነሱ እንዴት ነው እጅና እግርህን ይዘው ነው እንዴ ነገር አድርግ ብለው እንድታደርግ ያደረጉ? ዳኒስ ብትሆን ይሄ ነገር አብርሃም እንዲህ ያደረጉት ነው፣ ሴራው ገብቶኛል፣ አብርሃምን ለመጣለው ምናምን ለመጣል ከአንተ በላይ አብርሃምን ለመጣል እየጣረ የነበረ ማንም ሰው የለም። አብርሃምን እንዲወድቅ ስታደርግ የነበርከው ከዚህ ቀደም በነበረህም ሂደት አንተ ነበርክ። አሁን ላይ የአብርሃም ብቸኛ ወዳጅ ሆነህ ለአብርሃም ለመበቀል በሚመስል መልኩ ቆይ እናሳያለን የሚመስል ነገር ለማሳየት ጥረት አታርግ። በቃ አንተ ብቻ ለአብርሃም አሳቢ፣ አንተ ለአብርሃም ተቆርቋሪ የሆነ የምታገኛት ነገር አለች አይደለ? በፍጹም እሱን አታስብ። ሩታን እንዳታስብ። ሩታ አሁን እንኳን አንተን አብርሃምን አልፈልግም ብለዋለች። እኔ እንደዚህ በሚዲያ ስልከሰከስ አንድም ቀንም ታይቼ አላቅም፣ እንዲህ አይነት ሰውም አይደለሁም፣ ባህሪ አይደለም ብላችኋለች። ሲጀመር ሩታን በእንደዚህ አይነት ነገር በፍጹም አይተናት አናቅም። ከዚህ ቀደም ከደስታ ጋር እንኳን አብርሃምን ለማስቀናት ስትሄድ አይታችኋል። ራሷ እንዴት እንደምትጠብቅ በፍጹም መስመራቸውን ጥሰው እንዲነኳት አትፈቅድም። ክብሯን እንዴት እንደምታስጠብቅ ራሷ እንዴት እንደምታስጠብቅ መስመሯን ሬድ ፍላግ ብላ የምታስበውን ታስጠብቃለች። እኔ ሩታ ብዙ ተልከሰከሰችበት የምትሉትን እስቲ ቪዲዮ አሳዩኝ። ምንም አንድ እንደዚህ አይነት ነገር ወጥቶባትም አድርጋም አታውቅም። አብርሃም ሩታን ለማስቀናት ብለህ ከብዙ ሴቶች ጋር ስትለጣጠፍ እንደ ስቲከር እንደ ፋርማሲ ባብ ስትጠማጠም ምናምን እስቲ ሩታ እንዲህ ስታደርግበት የነበረውን ቪዲዮ አሳዩኝ። በፍጹም
ለማናደድ ብትመጣም እንዲህ ጎን ለጎን ከመሆን በስተቀር ሌላ እንደዚህ እንደ ስቲከር የተጠባበቀች የተሳሳመች የመጣችበት ምንም አይነት ነገር የለም። ጭራሽ ቤርጎ ይዛ ቤርጎስ ምናምን በፍጹም እቺ ልጅ ክብሯን የምጠብቅ ልጅ ነች። ሲቀጥል አብርሃም ትክክል እንዳደረገ ሩታ ደግሞ መጥፎ ነገር እንዳደረገች እንዲታሰብ አታድርጉ። ይሄ የተሳሳተ የተንሸዋረረ እይታን አስተካክል። ትክክለኛ መንገድ ብትሄድ ኖሮ ትክክለኛ መንገድ ነው ዳኒ ጎበዝ ይባል ነበር። ግን ትክክለኛ መንገድ አይደለም ዳኒ። የሌባ ተባባሪ ነው እየሆንክ ያለው። የአይጥ ምስክር ድንቢጥ ትላለች አያቴ። ድንቢጥ የሆንክ ድንቢጥ ነገር ያልክ ነገር ነህ። ሲጀመር ሩታን እንዴት እንደምታናግራት ስታስጠላ። ሲጀመር እሷም ለአንተ በፍጹም ተሸንፋለህ አታውቅም። ልክ ልክህን ነው የምትነግርህ። ማን እንደሆንክ እንዴት እንደሆንክ በደንብ አድርጋ ነው የምትነግርህ። ታውቃለች። ሩታ ዛሬ ላይ ላደረግሽው ነገር ስትናገሪበት ለነበረው ንግግር በጣም ነው የምናመሰግንሽ። በቃ እንደዚህ አይነት ጠንካሯን ሩታን ነው የምንሻው እኛ። ለማንኛውም ውድ ቤተሰቦቻችን በጣም ወዳችኋለሁ፣ አከብራችኋለሁ። ሁሌም እንደምናገረው ፍቅር ያሸንፋል። ሩታ ያደረገች ያለው ነገር አሁን ላይ መልካም ነው። ሁላችንም እንደምንፈልገው መስመሯን ይዛ እየሄደች ነው። ፍቅር ያሸንፋል። ዋላቭ